ይህ መጽሐፍ the 4 hour work week የሚባለው መጽሐፍ በጣም በርካታ ነገሮችን ስለ ላይፍ፣ ስለ ቢዝነስ፣ ስለ ብዙ ነገሮች ያነሳል። ነገር ግን እኔን በጣም የሳቡኝ ሁለት ፕሪንሲፕሎች አሉ። በተለይ የግል ስራ ላይ ያላችሁ ካላችሁ እነዚህ ፕሪንሲፕሎች በጣም ወሳኞች ናቸው። የመጀመሪያው ምን ይባላል? ፓሬቶ ፕሪንሲፕል ተብሎ ይጠራል፣ ወይም ደግሞ 80-20 ሩልስ ይሰኛል። ሁለተኛው ደግሞ ፓርኪንሰን ሩልስ ይሰኛል። ምንድን ናቸው? ፓሬቶ ፕሪንሲፕል የሚባለው ወይም ደግሞ 80-20 የሚባለው ፕሪንሲፕል ስትመለከቱ እንግዲህ ብዙ በምንሰራው ስራ ላይ ብዙ ደንበኞች፣ ብዙ ክላይንቶች ሊኖሩ ይችላሉ። ነገር ግን ከ80% በላይ ገቢያችን የሚያመጡልን ከ20% የማይበልጡ ደንበኞች መሆናቸውን ነው። ስለዚህ ምን ማድረግ ነው? የበለጠ ትኩረት ማድረግ ያለብን፣ የበለጠ ፎሎ ማድረግ ያለብን እነዛም 20% አካባቢ የሚሉ ሰዎች እንደሆነ ይጠቁመናል ማለት ነው። ብዙ ደንበኛ በመሰብሰብ ሳይሆን ኳሊቲ ያላቸው ደንበኞችን መፈለግ፣ እነዛ ላይ ትኩረት ማድረግ እንዳለብን ቲም ፌሪስ ሃይሊ ሪኮመንድ ያደርጋል። ስለዚህ ይሄን ይባላል ዘ ፓሬቶ ፕሪንሲፕል ይባላል። ሁለተኛው ደግሞ ዘ ፓርኪንሰን ሩል የሚባለው ደግሞ ማለት ነው ስራ ስንሰራ ድርጅቶቻችን የምናስበው ውጤታማ ለመሆን ረጅም ሰዓት መስራት እንዳለብን እናስባለን። ነገር ግን አኮርዲንግ ቱ ቲም ፌሪስ ግን ስራችን የምንሰራበትን አንደኛ ሰዓቱን መወሰን አስፈላጊ ነው። ነገር ግን ረጅም ጊዜ መስራት ውጤታማ ላይ ያደርገን እንደሚችል ጠቁመናል። ስለዚህ ምን ማድረግ ነው? በጣም አጭር ጊዜ ግን ፉሊ ኢንቴንሽናል ዴዲኬትድ ሆነን ብንሰራ ውጤታማ እንደምንሆን ቲም ፌሪስ መጽሐፍ the 4 hour work week ሃይሊ ይጠቁመናል። ስለዚህ እነዚህ ፕሪንሲፕሎች ህይወት ላይ በጣም አፕላይ ያደረኳቸውና ልትጠቀሟቸው ሪኮመንድ